እንዴት ውላችኋል ተመልካቾች? ከሰዓቱ ከዜና ኢትዮጵያ ቢዝነስ ዘገባ ጋር ወይንሸት ደጀኔ ነኝ። የቢዝነስ ዜና ስፖንሰራችን ኦሮሚያ ባንክ ነው። ኦሮሚያ ባንክን እናመሰግናለን። ወደ መጀመሪያው ዜና አልፋለሁ። ሀገራዊ ለውጡን ተከትሎ ለክልሎች የሚከፋፈለው የጋራ ገቢ የድጎማ በጀት እያደገ መምጣቱን የፌዴሬሽን ምክር ቤት አስታወቀ። በውስን ዓላማ የድጎማ በጀቶች ትልልፍና በጋራ ገቢዎች ክፍፍል በሚስተዋሉ ተግዳሮቶች ላይ የዳሰሳ ጥናት የምክክር መድረክ እየተካሄደ ይገኛል። የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር ከሀገራዊ ለውጡ በኋላ የሀብት ክፍፍል ፍትሐዊነትን ለማረጋገጥ ምክር ቤቱ በርካታ ስራዎች ማከናወኑን ተናግረዋል። ከዚህ ውስጥ የጋራ ገቢዎች ማከፋፈያ ቀመር አንዱ ሲሆን በክልሎች የድርሻ ክፍፍል ተጨባጭ ለውጥ ማምጣቱን ገልጸዋል። የክልሎች የጋራ ገቢ የድጎማ በጀት ክፍፍል ከነበረበት 4 ቢሊዮን ብር ወደ 7.2 ቢሊዮን ብር ማደጉን አፈ ጉባኤው ተናግረዋል። ተመልካቾች በዚህ ጉዳይ ላይ ተጨማሪ መረጃዎችን ሊያደርሰን ባልደረባችን ሞላ አለማየሁ በቀጥታ መስመር ላይ ይገኛል። ሞላ እንዴት ውለሃል? በምክክር መድረኩ በቀረበው ዳሰሳ ጥናት የተነሱ ሀሳቦች ምንድን ናቸው? በውይይቱ የተነሱ ጉዳዮችን ጨምረህ ንገረን። መልካም። በፌዴሬሽን ምክር ቤት አዘጋጅነት የተካሄደ የሚገኘው ይህ የምክክር መድረክ ውስን ዓላማ ያላቸው የጋራ ድጎማ በጀቶችና የባለድርሻ አካላት ምክክር መድረክ ነው። ሁሉም ክልሎች ላይ የተደረገ የዳሰሳ ጥናት ሲሆን ከትግራይ ክልል ውጭ በሁሉም ክልሎችና የከተማ አስተዳደሮች የተደረገ የዳሰሳ ጥናት ነው። ውስን ዓላማ ያላቸው በጀቶች ትልልፍና የጋራ ገቢዎች ክፍፍል ምን ይመስላል በሚል የዳሰሳ ጥናት ቀርበዋል። ይህ የዳሰሳ ጥናት እንደሚታወቀው የፌዴሬሽን ምክር ቤት አንዱ ከሚመለከተው ጉዳይ አንዱ የውስን ዓላማ ያላቸው በጀቶችና የጋራ በጀቶች ክፍፍል ፍትሐዊነትና ግልጽነት እንዲሁም በሕግ አሰራር መሰረት መተላለፉን ማረጋገጥ ነው። ከለውጡ ወዲህ ማለት ነው በ2013 የጋራ ገቢዎች ቀመር ተግባራዊ መደረጉ ይታወቃል። ይህ የጋራ ገቢዎች ቀመር ከ23 ዓመት በኋላ የተሻሻለ ሲሆን ያንን ተከትሎ ዘርፈ ብዙ ለውጦችን እያደረገ መሆኑን ፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር ገልጸዋል። በዚህ የለውጥ ትግበራም አንዱ ካሳካቸው ለውጡ መጀመሪያ አካባቢ ላይ የጋራ ለክልሎች የሚተላለፈው የጋራ በጀት 4 ቢሊዮን ብር ገደማ ነበረ። ይሁን እንጂ አዲስ ተግባራዊ የተደረገው የጋራ ገቢዎች ቀመር ተግባራዊ መደረግን ተከትሎ በ2017 በጀት ዓመት ይህ ቁጥር ወደ 70 ቢሊዮን ብር ከፍ ማለት ችሏል። ይህም አዎንታዊ ለውጥ ቢሆንም ውስን ዓላማ ያላቸው ድጎማ በጀቶች ላይ ግን አሁንም የሚታዩ ከግልጽነት ከተጠያቂነትና አሰራርን ተከትሎ ከመሰረት አኳያ የሚስተዋሉ ክፍተቶች መኖራቸውን ፌዴሬሽን ምክር ቤት የቀረበው የዳሰሳ ጥናት ያመላክታል። በመሆኑም በሁሉም ክልሎችና የከተማ አስተዳደር ከንቲባዎች በተገኙበት ይህ የምክክር መድረክ ዓላማ ያደረገው በጋራ የሚታዩ ውስንነቶችን ወስዶ የሚመለከተው ባለድርሻ አካላት እንዴት እንፍታ በሚል ላይ ያተኮረ ነው። እንደሚታወቀው እንግዲህ የፌዴሬሽን ምክር ቤት አንዱ የሕዝቦችን ተጠቃሚነት በተለይም ሕገ መንግስቱን እውናዊነትና ተግባራዊነት ማረጋገጥ ነው። ከዚህ አንጻር ዜጎች በአገሪቷ የምታመነጨውን ሀብት በፍትሐዊነት ተደራሽ ከመሆን አንጻር ይህ የጋራ ገቢዎችና ውስን ዓላማ ያላቸው ድጎማ በጀት በምን ያክል አሰራሩና ሕጉን በተከተለ መልኩ በፍትሐዊነት ለሕዝቦች የተደረሰ ነው ወይ የሚሉትን ማረጋገጥ ነው የፌዴሬሽን ምክር ቤት ዓላማ። ምክር ቤቱ ይህንን ዳሰሳ ጥናት ሲያደርግም አሁን ከቅርብ ጊዜ ወዲህ በለውጡ የተገበሩ የጋራ በጀት ክፍፍሎች በምርታ ቢያሳዩም ክልሎች ደግሞ ሀብት የማመንጨት አቅማቸውንና የበጀት ምጣኔያቸውን ቢያሳድግም ግን ያሉባትን ውስኖች በጋራ ለመፍታት መመካከር አስፈላጊ በመሆን ነው ይህ የምክክር መድረክ የተካሄደ የሚገኘው። ባለድርሻ አካላት ተገኝተው በዚህ ምክክር የተሳተፉ ሲሆን አሁንም ውይይቶች እንደቀጠሉ ናቸው። ለአሁን ያለኝ መረጃ ይህን ይመስላል። ባልደረባችን ሞላ አለማየሁ ለሰጠህን መረጃ እናመሰግናለን። መልካም ቀን ይሆናል። ተመልካቾቻችን የዜና ኢትዮጵያ ቢዝነስ ዜናችን እንደቀጠለ ነው። የማክሮ ኢኮኖሚ ማሻሻያው የሀገር ውስጥና የውጭ ሀገራት ባለሀብቶች በተለያዩ ዘርፎች እንዲሰማሩ እያበረታታ እንደሚገኝ የገንዘብ ሚኒስትሩ አህመድ ሺዴ ተናገሩ። ሚኒስትሩ ከኢቲቪ ጋር በነበራቸው ቆይታ ሀገሪቱ ለኢንቨስትመንት ያላት አመቺነት ከተደረገው ዘርፍ ብዙ ማሻሻያ ጋር ተዳምሮ የውጭ ባለሀብቶች በብዛት ወደ ኢትዮጵያ እንዲመጡ እያደረጋቸው መሆኑን ገልጸዋል። ኢንቨስተሮች የኢትዮጵያን የገበያ አቅም በከፍተኛ ደረጃ ትልቅ እንደሆነ ያውቃሉ። በፍጥነት እያደገ ያለ ኢኮኖሚ ነው። የህዝብ ብዛቱም በጣም ከፍተኛ ነው። መልክዓ ምድራዊ አቀማመጡም ጂኦግራፊያዊ አቀማመጡም ኢትዮጵያ ውስጥ ኢንቨስት ለማድረግና ለብዙ አገሮች ምርትን ተደራሽ አገልግሎት ተደራሽ ለማድረግ የሚጠቅም ጂኦግራፊያዊ አቀማመጥ ነው ያለን። በዚህ ረገድ የማክሮ ኢኮኖሚ ሪፎርሙን ተከትሎ ብዙ ኢንቨስተሮች ወደ ኢትዮጵያ እየመጡ የኢንቨስትመንት ስራዎችን መስራት ጀምረዋል። የበለጠ የተበረታቱ ነው የሚገኙት። በቀጣይ ይሄ የበለጠ እንደሚያደግ እንጠብቃለን ማለት ነው።
በሌላ በኩል የኢትዮጵያ ኢንቨስትመንት ሆልዲንግስ የመንግስት የልማት ድርጅቶች የበለጠ ትርፋማና ውጤታማ እንዲሆኑ እየደገፈ በመሆኑ የልማት ድርጅቶቹ የሀገርን ኢኮኖሚ ከቀድሞ በተሻለ እየደገፈ መሆኑን ሚኒስትሩ አስረድተዋል። በሁሉም የመንግስት የልማት ድርጅቶች ማለት ይቻላል የኢትዮጵያ አየር መንገድ፣ የኢትዮ ቴሌኮም፣ የኢትዮጵያ ንግድ ባንክ፣ የኢትዮጵያ ሺፒንግ ሌሎችም በኩል አፈጻጸማቸው በከፍተኛ ደረጃ እያደገ ነው ያለው። በኢኮኖሚው የሚያደርጉት አስተዋጽኦ እጅግ በጣም ከፍተኛ እየሆነ ነው ያለው። የኢትዮጵያ ኢንቨስትመንት ሆልዲንግም እነዚህን ድርጅቶች በመደገፍ በመከታተል ኢንቨስትመንትን በመሳብ ረገድ በጣም ጥሩ ውጤት የተሰራ ያለበት ሁኔታ ነው ያለው። ስለዚህ ኢንቨስትመንትን በመሳብ ረገድም የማክሮ ኢኮኖሚ ማሻሻያው ትልቅ ውጤት እያመጣ ነው። ህብረተሰቡ የባቡር መሰረተ ልማቶችን በአግባቡ በመጠቀምና ተገቢውን ጥበቃ በማድረግ ሀገራዊ ኃላፊነቱን እንዲወጣ የኢትዮጵያ ምድር ባቡር ኮርፖሬሽን ጥሪ አቀረበ። በኢትዮጵያ የትራንስፖርት አገልግሎቱን ለማሳደግ የገቢና ወጪ ንግዱን ለማሳለጥ የባቡር መሰረተ ልማቶችን ተገንብተው አገልግሎት እየሰጡ ይገኛሉ። በዚህ ጉዳይ ላይ አገርነሽ አየልኝ ተጨማሪ አላት። የትራንስፖርት መሰረተ ልማቶች መሟላት ፈጣን የኢኮኖሚ እንቅስቃሴን በማሳለጥ ለአንድ ሀገር ኢኮኖሚያዊ፣ ማህበራዊና ፖለቲካዊ መረጋጋት ጉልህ ሚና ይጫወታሉ። ይሁንና በእነዚህ መሰረተ ልማቶች ላይ በአጠቃቀም ጉድለትና የባለቤትነት ስሜት ማጣት ምክንያት በተደጋጋሚ ጉዳቶች ሲደርሱ ይስተዋላል። በተለይም የባቡር ትራንስፖርት አገልግሎቱን በማስተጓጎል ተጠቃሚውን ለአላስፈላጊ ወጪና እንግልት ሲያጋልጥ በሀገር ሀብት ላይም ኪሳራ ያደርሳል። የኢትዮጵያ ምድር ባቡር ኮርፖሬሽን ዋና ስራ አስፈጻሚ ኢንጂነር ህሊና በላቸው ኮርፖሬሽኑ የሚገነባቸው የባቡር መሰረተ ልማቶች ከፍተኛ የሀገር ሀብት የፈሰሰባቸው ናቸው ይላሉ። ኮርፖሬሽኑ ከሀገራዊ ለውጥ በኋላ የተለያዩ የሪፎርም ስራዎችን በማከናወን በራስ አቅም መሰረተ ልማቶችን ለመገንባት ጥረት እያደረገ መሆኑን ጠቁመው የማማከርና የመልቲ ሞዳል ፈቃድ አግኝቶ አገልግሎቶችን እየሰጠ ይገኛል ብለዋል። ሰፊ መሬት ላይ ኤሪያ ላይ የሚያርፉ የተለያዩ ከተማዎችን፣ ወረዳዎችን፣ አካባቢዎችንና ክልሎችን አቋርጠው የሚያልፉ ኢንፍራስትራክቸር መሰረተ ልማት ግንባታዎች ናቸውና ስለዚህ ህብረተሰቡ በእኔነት ስሜት መጠበቅ ያለበት ለህብረተሰቡ አገልግሎት የተገነቡ ስለሆኑ በእኔነት ስሜት የኔ ኢንፍራስትራክቸር ነው የኔ ሀብት ነው በሚል መጠበቅ ይኖርበታል። የባቡር መሰረተ ልማቶቹ ባሉባቸው አካባቢዎች ከማህበረሰቡ ጋር በመወያየት የግንዛቤ ማስጨበጫ ስራዎች እንደሚሰሩ አመላክተዋል። ከጸጥታ አካላትና ከአካባቢው የማህበረሰብ አቀፍ ፖሊሲን ጋር በመሆን መሰረተ ልማቱ ተገቢውን ጥበቃ እንዲያገኝ እየተደረገ መሆኑን ገልጸዋል። ብዙ ጊዜ የሚደርሱ ጉዳቶች አሉ። ለህግ አካላት በማሳወቅ ከጸጥታ አካላት ጋር በመተባበር ያንን ጉዳት ለመቀነስ የተለያዩ ተግባሮችን እናከናውናለን። ከህብረተሰቡ ጋር የተለያዩ ውይይቶች በተለያየ አይነት ሌቭል ውይይቶችን ከላይ ከክልል ኃላፊዎች ጀምሮ እያንዳንዱን ህብረተሰብ ኢንጌጅ በሚያደርግ መልኩ ወልታች ወርደን ውይይቶችና የተለያዩ አይነት ኢንጌጅመንቶች ኮሚኒቲውን ማገዝ የሚችሉ ነገሮችን በማድረግ ያንን ጥበቃው እንዲጠናከርና የባለቤትነት ስሜት እንዲፈጠር የተቻለንን ጥረት እያደረግን ይገኛል። ይህም የሎጂስቲክስ አገልግሎቱን የበለጠ ለማሳደግና የኢኮኖሚ እንቅስቃሴውን ለማሳለጥ ወሳኝ መሆኑን አንስተዋል። ዘገባው የኢዜአ ነው። ተመልካቾች አሁን ደግሞ ወደ ውጭ ምንዛሪና ዓለም አቀፍ ገበያ መረጃ እናልፋለን። ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር በ131 ብር ከ50 ሳንቲም እየተገዛ በ134 ብር ከ13 ሳንቲም እየተሸጠ ነው። ኦሮሚያ ባንክ ደግሞ አንዱን የአሜሪካን ዶላር በ132 ብር ከ31 ሳንቲም እየገዛ በ134 ብር ከ95 ሳንቲም እየሸጠ ነው። እነዚህንና ሌሎች ዓለም አቀፍ የድፍድፍና ተያያዥ ግብይት መረጃዎችን ደግሞ ተከታተሉ። ለሰዓቱ የነበረን የዜና ኢትዮጵያ ቢዝነስ ዘገባ ይህን ይመስል ነበር። ከዜናዎቹ ጋር ወይንሸት ደጀኔ ነበርኩኝ። በያላችሁበት መልካም ቀን